ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል፣ ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል፣ ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል፣ ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦ ትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳይና እንኳን እንዲው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ። ይህን ይቅርታ እንድናገኝ ምሕረት እንዲህ የተጀመረበት ማህፀን ያላት እመቤታችን ናት። አንዳንዶቹ ምን ሊሏችሁ ይችላሉ? አረ ትንቢተ ሕዝቅኤል ምዕራፍ 44 እኮ ስለ ማርያም የሚመለከት አይደለም ይላል። አይድረስ እኮ ነው እናንተ ደንቆሮና እንትን አሉ እንዴ ብልህና ጅል ተከራክረው አሉ ጅል አሸነፋሉ። ምን ብሎ ሲባል እምቢ ብሎ እንዲሁ ግርማቸዋል እኮ እንደዚህ ነው። ምንድነው የሚለው? እምቢ እንደዚህ ነው። መልሱ ምንድን ነው? አይደለም። እንዴት ብሎ አይደለም ይባላል? እንዲሁ እኮ ይገርማል። እንዲሁ ምን ይሻላቸዋል? እንዲሁ ድንቁርና እንዲሁ ነውር ነው። ድንቁርና እንዲሁ ጥበብ ቤቷን ሰራች እንደተባለ ጥበብ ድንቁርና ቤቷን ሰራች፣ 7 ምሰሶን ማቆመች ያስብላል። እነዚህ እኮ ነውር ነው። ኢትዮጵያውያን እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም ነው የሚለው እግዚአብሔር የሚላት ኢትዮጵያ። ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት? እኛ ይሄ ታቦት ከሲና ሲወርድ የለን። እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስርየት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን ነው። ይሄንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። በእግዚአብሔር ታቦት ላይ ለሚቀርብ ምስጋና ተቃውሞን የሚያቀርቡ ሰዎች ማህፀናቸው ይዘጋል። ይሄው እኔ እቃወማለሁ እና እየወለድኩ ነው ሊል ነው ደግሞ አንዱ ይመጣል ነው ይጅሉ። ማህፀን እኮ ብዙ አይነት ማህፀን አለ። የአእምሮ ማህፀን አለ። የነፍስ ዘግቶብሃል እኮ ቆልፎብህ ነው የምትለፈልፈው እንደ ሞንታርቦ። ልጅ ብቻ አይደለም ልጅ የሚወልደው ማህፀን ብቻ አይደለም። ኢሳይያስ እኮ ትንቢተ ኢሳይያስ ምዕራፍ 46 ላይ ምን ይላል? ጸነስነ በእንተ ፈሪሆትከ ሐመምነ ወለድነ ይላል። አንተን መፍራትን ጸነስን፣ ምጥ ያዘን፣ ወለድን ይላል። ፈሪሃ እግዚአብሔርን መጽነስ አለ።
ምግባር መውለድ አለ። ማህፀን የሚባለው ልጅ የሚወልደው ብቻ አይደለም፣ አይምሮም ማህፀን ነው። ያንን ይዘጋዋል እግዚአብሔር። የምህረት ማህፀን ይዘጋል፣ በር ይዘጋል እግዚአብሔር። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል።